ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አድማጮቻችን አብራችሁን ቆይታ ያደረጋችሁ ስለሆነ እናመሰግናለን። ሌላኛውን ጉዳይ እንመልከት። የቡካዮ ሳካን ጉዳይ እናንሳ። ከአርሰናል ጋር አዲስ የተጨማሪ 5 ዓመት ኮንትራት ፈርሟል። ይህንን ጉዳይ እንመልከት። አዲስ ኮንትራት ያው ቡካዮ ሳካ ስለሆነ በጣም ኤክሳይት የሚያደርግ ይመስለኛልና ይህንን ጉዳይ እንመልከተው። ልክ ነው። ቡካዮ ሳካን ሰሞኑን ስለተሰጠው አዲስ ሚና ባንስ ባለፈው ከዊጋን አትሌቲክ ጋር በነበረው ጨዋታ ኤፍኤ ካፕ ከሊግ 1 ቡድን ጋር የተደረገ ጨዋታ ቢሆንም ግን ኤክስፐሪመንቱ ተስፋ የሚሰጥ መስሎ ስለነበር ብዙ ውይይት የነበረው ስለ ቦታው ነው። በእርግጥ አዲስ ኮንትራት ለመፈረም ተስማምቷል ተብሎ ከተነገረ ቆይቷል፣ ግን በመጨረሻ ፈርሟል። ይሄ ለአርሰናል ትልቅ ዜና ነው። ምክንያቱም አርሰናል ቁልፍ ተጫዋቾቹን በክለቡ ለማቆየት እንደቀደሙት ዓመታት አይቸገርም ማለት ነው። በፊት እንደ ሳካ አይነቱን ተጫዋች በተለይ በቬንገር የመጨረሻዎቹ ዓመታት በተለይ እስከ 2013-14 ድረስ ባለው ጊዜ ለማቆየት በጣም አስቸጋሪ ነበር። በተለይ ደግሞ ረጅም ጊዜ ዋንጫ ሳታሸንፊ ስትቆይ እነ ሴስክ እኮ እንደዛ ሆኖ ነው የለቀቁት። መጨረሻ ላይ የለቀቁባቸው ምክንያቶች የተለያዩ ቢሆኑም ግን ብዙ ተጫዋቾች ቢያንስ እነሱ በአንደበታቸው የሚያቀርቡት አንድ ምክንያት ዋንጫ ማሸነፍ ስለፈለግን ወደ ባርሰሎና ሄድን፣ ወደ ሲቲ ሄድን፣ ቫን ፐርሲ ወደ ማንቸስተር ዩናይትድ ሄዷል። ስለዚህ እንደዚህ አይነት ምክንያት ያቀርቡ ነበር። አይ ቲንክ ቡካዮ ሳካን አብዛኞቹ የአውሮፓ ትልልቅ ክለቦች ቢያገኙ ደስ ይላቸዋል። በጣም ጥሩ ተጫዋች ነው፣ በጣም ግሩም ተጫዋች ነው። ግን ምንድነው አንዳንድ ተጫዋቾችን ሚስተር አርሰናል፣ ሚስተር ማንቸስተር ዩናይትድ፣ ሚስተር ሊቨርፑል ና የሚሏቸው ተጫዋቾች አሉ። ከክለቡ ጋር ያላቸው ትስስር የኳስ ተጫዋችና የክለብ ግንኙነት ብቻ ማይመስል በጣም ጥብቅና ኢሞሽናል ይሆናል። ቡካዮ ሳካ ከህፃንነቱ ጀምሮ በአርሰናል ውስጥ ያደገው የሄሊንድ አካዳሚ ውጤት ነው እና አንድ ኤሚ ሎረንስ የምትባል አርሰናል በተመለከተ ብዙ መጽሐፍ የጻፈች ለፎርፎርቱ ለአትሌቲክ ለጋርዲያን ለምን በመጽሐፍ የምናውቃት ጸሐፊ ምን ትላለች? አሁን በቃ በትንሹ 10 ዓመት ለአርሰናል ይጫወታል። በትንሹ 2018 ላይ ነው ለመጀመሪያ ጊዜ ለአርሰናል የተጫወተው ኡናይ ኤመሪ የመሰለፍ እድል ከሰጡት ጀምሮ። አሁን 8 ዓመት ሆኖታል ማለት ነው በአርሰናል ዋናው ቡድን ውስጥ 2016 8 ዓመት። የመጨረሻ አርሰናል ተጫዋች ከዚህ በላይ የቆየ አርሰናል ተጫዋች አሮን ራምሴ ነው። 10 ዓመት ቆይቷል። በፕሪሚየር ሊግም ብዙ አይደሉም በአንድ ክለብ ውስጥ ይህን ያህል ጊዜ የቆዩ ተጫዋቾች 10 ዓመት እንደዚህ ከሱ ጋር የሚቀራረብ ጊዜ የቆዩት የፕሪሚየር ሊግ ተጫዋቾች በዝውውር የመጡ እንደ ቤርናርዶ ሲልቫ አይነት በሲቲ ከ2017 ጀምሮ እስካሁን ድረስ እየተጫወተ ወደ 9 ዓመት የቆየ ተጫዋች አለ። ሌሎችም ተጫዋቾች ግን በክለብ አካዳሚ ውስጥ ወጥቶ እንደዚህ አይነት ሎንጀቪቲ ያለው ተጫዋች የለም። እና በአርሰናል ስኬታማ ዘመን ውስጥ ትልልቆቹን ተጫዋቾቻቸውን እንደዚህ ረጅም ጊዜ ማቆየት ታሪክ ነበራቸው። የኤምሬትስ የመጀመሪያ ጨዋታ ሲደረግ የስቴዲየሙ የምርቃት ጨዋታ የዴኒስ ቤርካምፕ ጨዋታ ነበር። አያክስና አርሰናል ነበር የተጫወቱት። 10 ዓመት 11 ዓመት ነው አርሰናል የተጫወተው። ስለዚህ ለረጅም ጊዜ ለነበረው ታማኝነት አርሰናል አዲሱን ስቴዲየሙን በከፈተበት ጊዜ የአያክስ ሌጀንዶችና የአርሰናል ሌጀንዶች ናቸው ጨዋታውን ያደረጉት፣ ወይም ሁለቱ የቀድሞና የወቅቱ የአርሰናል ቡድኖች። ፓትሪክ ቪዬራ 9 ዓመት፣ ቲየሪ ኦንሪ 8 ዓመት ረጅም ጊዜ የቆዩ ተጫዋቾች ነበሯቸው እና የዛ አንደኛው የቀድሞ የአርሰናል ብዙ ዋንጫዎች ያሸነፈው ቡድን ስኬት እንደዚህ አይነት ስታር ተጫዋቾችን ረጅም ጊዜ ማቆየት ስኬት ነው።
በተለይ በ24 ዓመታቸው ተጫዋቾች አይለቁም። በዛ ጊዜ ከተወሰኑት እንደ ኒኮላ አኔልካ አይነት ኤክሰፕሽናል ኬዞች ካልሆኑ በስተቀር ግን አኔልካም ተጸጽቶበታል። በኋላ 300,000 ፓውንድ የሚከፈለው የአርሰናል ከፍተኛው ተከፋይ ሆኗል ቡካዮ ሳካና። በቅርብ ጊዜ ሳሊባ ፈርሟል። በቅርብ ጊዜ ጋብርኤል ማጋሌሽ ፈርሟል። በቅርብ ጊዜ ከቲምበር ጋር የኮንትራት ንግግር እያደረጉ ነው። ሁሉንም ተጫዋቾቻቸውን ከካይ ሃቨርትዝ ጋር ከሌሎቹም ተጫዋቾች ጋር የመልቀቅ ትልልቅ ተጫዋቾችን እንደ ቀድሞ የማጣት ስጋት የለም። እንደ ድሮ በማድሪድ ተጫዋች ይወሰድብኛል የሚል ስጋት የለም አሁን። ስለዚህ የኮንትራቱ መፈረም በጣም ትልቅ ዜና ነው። ግን የሚናው ጉዳይ ዛሬ የቱ ጋር ይጫወታል የሚለው ጉዳይ ትላንትና አርቴታ ሰጥቶት በነበረው ጋዜጣዊ መግለጫ ላይ ማርቲን ኦዴጋርድ ለዛሬው ጨዋታ አይደርስም ብሏል። አይ ቲንክ ለእሁዱ ጨዋታ የመድረስ እድሉ በጣም ከፍተኛ ነው ብሎ እኔ አርቴታ ከዚህ በፊት ካስለመደን ነገር አንጻር እውነቱን ነው ብዬ ለማመን ይቸግረኛል። ግን ካይ ሃቨርትዝ ይደርሳል ብሏል ለእሁዱ ጨዋታ። አንዳንዴ እንደዛ ያደርጋል አርቴታ ሆን ብሎ። አሁን አልጠየቁትም ካይ ሃቨርትዝን በተመለከተ ፕሬስ ኮንፈረንሱን አይተሽው እንደሆነ ገሌ ዋይት እንዴት ነው ካላፊዮሪ እንዴት ነው እያሉ በስም ጠቀሱና ዋይትም ካላፊዮሪም ደህና ናቸው ዛሬ ይጫወታሉ አለ። ከዚህ ውጪ ማን ብለው ጠየቁት። ኦዴጋርድ ብሎ መለሰ። ግን የካይ ሃቨርትዝን ሆን ብሎ ወደ ኢኩዌዥኑ ያመጣው ይመስለኛል። ስለዚህ ለዛሬ ግን አይደርስም ሃቨርትዝ። ስለዚህ 10 ቁጥር ወይም ከ2-8 ቁጥሮች አንዱ ሆኖ መጫወት የሚችል ተጫዋች እጥረት አለበት። አማካዮች አሉት፣ ግን ፈጣሪ 8 ቁጥሮች ወይ 10 ቁጥሮች የሉትም ከኤዜ በስተቀር። የኤዜም ሁኔታ ያው እስካሁን ድረስ የሚያሳምን አይደለም። በአርሰናል ውስጥ ብዙ ስናወራ ነበር ሰሞኑ። የሚና ለውጥ ግን የሚያስፈልገው ጊዜ ላይ ያለ ይመስለኛል። እኔ እንደ አሰልጣኝ አርቴታ ኢማጂኔቲቭ ነው። ብዙ ተጫዋቾችን ቦታ ለውጦ አይተን እናውቃለን። ለምሳሌ ካይ ሃቨርትዝ ለ8 ቁጥር ነው የመጣው፣ አጥቂ ሆኗል። ራይስ ለ6 ቁጥር ነው የመጣው፣ የቦክስ ቱ ቦክስ አማካይ ሆኗል። እንደዚህ ብዙ ተጫዋቾችን ቦታ ሲለው ሪፐርፐዝ ሲያደርጋቸው አይተን እናውቃለን። አዲስ ነገር አይደለም። ሚካኤል ሜሪኖን ቦታውን በመደበኝነት ለወጠው ባልልም አማካይ ሆኖ ነው የመጣው። ብዙ ጨዋታዎችን አጥቂ ሆኖ ተጫውቷል። ቲምበር ሴንተር ባክ ይሆናል ተብሎ ነበር የመጣው፣ ግራ የተዋጣለት የቀኝ ፉል ባክ ሆኗል። ማይልስ ሉዊስ ስኬሊ አማካይ ሆኖ ነው ከአካዳሚ የወጣው፣ የግራ ኢንቨርተድ ፉል ባክ አድርጎታል። የተጫዋቾችን ቦታ ቀያይሮ ያውቃል ብቻ ብዙ ጊዜ። ሳካን በመደበኝነት ግን ቦታውን ለውጦት ሌላ ቦታ ሲያጫወተው ብዙ አይተን አናውቅም። መጀመሪያ አካባቢ ራሱ እንደተናገረው የግራ ዊንግ ባክ ሆኖ ነበር የጀመረው፣ የግራ ፉል ባክ ሆኖ ተጫውቷል። የቀኝ ክንፍ ተጫዋች ሆኖ ተጫውቷል በ4-3-3 ሴታፕ። የቀኝ ዊንግ ባክ ሆኖ ተጫውቷል በ3-4-3 በተለይ ኤፍ ኤ ካፕ ባሸነፈበት ሲዝን የተለያዩ ቦታዎች ላይ ኤክስፐሪመንት አድርጎታል። መጨረሻ ላይ ተረጋጋና የበቃ የቀኝ ክንፍ ነው የመጀመሪያ ተመራጭ ነው አለ። ዘንድሮ ኖኒ ማድዌኬ እስኪመጣ ድረስ ሳካ ያለምንም ተፎካካሪ እዛ ቦታ ላይ ረጅም ጊዜ ሲጫወት የእንግሊዝ ብሔራዊ ቡድንም ወሳኝ ተጫዋች ሆኖ ቆይቷል። እኔ የሆነ ኢማጂኔሽን ያስፈልግ ነበር እላለሁ። አሁን በመደበኝነት ይለውጠው አይለውጠው፣ ዛሬ እዛ ቦታ ላይ ይጫወት አይጫወት እርግጠኛ መሆን ያስቸግራል። ግን አንዳንድ ቁጥሮችን ማየት ያለብን ይመስለኛል። ባለፈው የውድድር ዘመን፣ በዚህ የውድድር ዘመን እና ከዛ በፊት በነበረው የውድድር ዘመን ላይ ያሉ አንዳንድ ቁጥሮቹን ስናይ የሳካ አውትፑት በጎሎች በአሲስቶች ቀንሷል፣ በጣም ቀንሷል። የቀነሰባቸው አንዳንድ ምክንያቶች አሉ። አሁን እየተጫወተ ያለበት ስፔስ በጣም ኮንጀስተድ በሆነ ስፔስ ነው እየተጫወተ ያለው። የሆነ ለውጥ የሚያስፈልግበት ጊዜ ላይ ደርሷል። ለምሳሌ የተጫዋቹ በጨዋታ ውስጥ ያለ የድርሻ መጠን እንዴት እንደቀነሰ ልንገርሽ። ኤክስጂ ፐር ጌም የሚባላል ፐር 90 በየ90 ደቂቃው በ22% ቀንሷል። የሚቀበላቸው ፓሶች ብዛት የፓስ ሪሴፕሽን የሚባለው በ29% ቀንሷል። የሙከራው መጠን በ24% ቀንሷል። ሙከራዎች ውስጥ ድሪብል በማድረግ ፓስ በማድረግ ሾት ክሬቲንግ አክሽንስ በሚባሉት በመሳተፍ በ26% ቀንሷል። በታክል በ31% ቀንሷል። በኢንተርሴፕሽን በ34% ቀንሷል። ያው ነው ልጁ ተመሳሳይ ተጫዋች ነው። አንድ የተለወጠው ነገር ምንድን ነው? የተጫዋቹ ኮኔክሽን እንደ ድሮ አይደለም። ለምሳሌ 2023-24 የውድድር ዘመን በጣም ቤስት ሲዝን ነበር ለቡካዮ ሳካ እና ለማርቲን ኦዴጋርድ ለሁለቱም ተጫዋቾች እና በዛ ጨዋታ ላይ አርሰናል ቀኙን ብዙ ያለ መጠን ይጠቀማል እንደውም እየተባለ ይተች የነበረበት ጊዜ ነው። የሳካ የዋይት እና የኦዴጋርድ አክሲስ ማለት ነው። ብዙ የአርሰናል ማጥቃት ይፈጸም የነበረው በዛ በቀኝ ክንፍ በኩል በነበረው ትሪያንግል። በጨዋታ ላይ የተጫዋቹ
የሾት ክሬቲንግ አክሽን በ26% ቀንሷል አልኩኝ፣ ግን የኦዴጋርድ ደግሞ በ63% ቀንሷል። አርሰናል እንደ ድሮ ቀኙን መጠቀም አቁሟል። ያ ኮኔክሽን የለም። አሁን ዋናው በሁለቱ ተጫዋቾች መካከል የነበረው መግባባትን የሚያሳይ አንድ ነገር ልንገር። በየጨዋታዎች ሳካ ለኦዴጋርድ 7.3 ኳስ ይሰጠው ነበር። አሁን 2.6 ሆኗል። ስንት 3 እጥፍ ነው የቀነሰ። የድሮ ኮኔክሽን ጠፍቷል። አሁን ያ የኮምቢኔሽን ጉዳይ ብቻ ግን አይደለም። ወደ ሳካ የሚመጣው ኳስ ለምሳሌ ቤን ዋይት የአርሰናል የመጀመሪያ ተመራጭ የቀኝ መስመር ተከላካይ በነበረበት ጊዜ በየጨዋታው 9.2 ፓስ ለሳካ ይሰጥ ነበር። አሁን ቲምበር ነው ከሱ ጋር የሚጫወተው። ቲምበር 6.5 ፓስ ነው የሚሰጠው። የ29% የሰርቪስ እጥረት ማለት ነው። ኳሱ እንደ ድሮ ወደ እሱ አይመጣም። ግን ደግሞ የሳካ ስታቸርም ከፍ እያለ በሄደ ቁጥር የባላጋራ ቡድኖች ትኩረትም ደብል ማርክ የማድረግም ነገር የበለጠ እየጨመረ መጥቷል። ይሄ እንደ ቡድን አርሰናል የሚፈተንበት አንደኛው ችግር ነው። ግን የተጫዋቾች ካራክተሪስቲክስን ማየት ያስፈልጋል። ቲምበር ከዋይት ይልቅ የበለጠ ጠንካራ ተከላካይ ነው። በ1v1 የበለጠ ፖዚሽኒንግ ላይ የሚያተኩር ነው። የበለጠ ሪከቨሪ ላይ የሚያተኩር ነው። የበለጠ አንደርላፕ ላይ የሚያተኩር ነው ሲያጠቃ። ቤን ዋይት እንደ ንጹህ የክንፍ ተጫዋች አይነት ነው። ሁልጊዜም በቀኝ በኩል ያለ አውትሌት ነው። አሁን ልዩነቱ የሳካን ጉዳይ ዲክቴት ያደረገው ቮሊዩሙ ነው። ጉዳት አስቸግሮታል ባለፈው 1 አመት ልክ ነው። በሰሞኑም ባለፈው የብሬንፎርድ ጨዋታ ላይም ግን ባለፈው ደግሞ ለመጀመሪያ ጊዜ በእግር ኳስ ተጫዋችነቱ ለወራት ከሜዳ ያራቀ ጉዳት ገጥሞት ነበር። ግን በጠቅላላው በተመሳሳይ ቦታ እየተጫወተ በ30% ያነሰ ፓስ ነው የሚቀበለው። ሎኬሽኑ አልተቀየረም። ሳካ አሁንም የቀኝ ክንፍ ተጫዋች ነው። የተቀየረው ሰፕላይ ነው። የሰፕላይ ጉዳይ አለ። አንድ የአይሶሌሽን መለኪያ አለ፣ አይሶሌሽን ስኮር የሚባል ከሁሉም የአርሰናል ተጫዋቾች አይሶሌት የሚደረገው ተጫዋች እሱ ነው። ሰርቪስ ውስጥ ካልመጣ ድረስ አስቸጋሪ ነው። አርሰናል ደግሞ በየሳምንቱ የሎ ብሎክ ቡድኖችን ነው የሚገጥመው። እንዲያውም አንድ አርቲክል በደንብ አላየሁትም፣ ግን አንድ አርቲክል ተጽፎ ከፕሪሚየር ሊግ ቡድኖች መካከል ብዙ ቡድኖች አርሰናልን በሚገጥሙበት ጊዜ ከሊቨርፑል ቀጥሎ ብዙ ረጃጅም ኳስ ይጠቀማሉ። የጨዋታ እቅድ ለውጥ ያደርጋሉ ብዙ ጊዜ። አሁን እንደዚህ ሲሆን አንድ ተጫዋች በቡድኑ በቀኝ በኩል ያለ ኬሚስትሪ እንደ ድሮ አለመሆን፣ በቲምበርና ዋይት ካራክተሪስቲክስ መለያየት፣ ኦዴጋርድ የበለጠ ሴንትራል በመሆኑ ምክንያት በቀኝ በኩል ያለው ሰፕላይ የሚቀንስ ከሆነ የተጫዋቹን ቦታ በመጠኑ ሺፍት ማድረግና ኢምፕሬዲክታቢሊቲ መጨመር ያስፈልጋል። አንድ መፍትሄ ነው እሱ ነው። ወደ ግራ መውሰድ ሊሆን ይችላል። በስትሬት ላይን በግራ ስምንት ቁጥርነት እንዲጫወት ማድረግ ሊሆን ይችላል። በቀደም እንደተደረገው ከሁለት ፒቮት ተጫዋቾች ፊት 10 ቁጥር ሆኖ እንዲጫወት ማድረግ ይችላል። የሆነ ኢማጂኔሽን መኖሩ ጥሩ ነው እና በቀደም ደግሞ እንደ ካራክተርም ካየሽ ሆነ በቀደም ጥቂት ምሳ ስናነሳ እንደነበረው እንደ ንጹህ ፍጥነት ላይ መሰረት እንዳደረገ የክንፍ ተጫዋች አይደለም። ለምሳሌ ማርቲኔሊን ቦታ ከለወጥች ምናልባት የክንፍ የቀኝ ተጫዋች ወይ አጥቂ ታደርግ ይሆናል። በተለይ በመልሶ ማጥቃት መጫወት የምትችል ከሆነ ሰፊ ስፔስ የሚበላ ተጫዋች ስለሆነ ብዙ ስፔስ መሸፈን ስለሚችል መሮጥ ስለሚችል ወደ ሴንትራል ቦታ ግን ማስገባት የምትችል አይመስለኝም። የፍጥነትን መሰረት ያደረገ የክንፍ ተጫዋች ነው። ሳካ በቂ አክስለሬሽን አለው እንጂ ኤሌክትሪክ ፔስ የለውም። የበለጠ የምን አይነት ተጫዋች ነው? የኮምቢኔሽን ተጫዋች ነው። ስለ አማድ እንደምንለው አይነት ማለት ነው። አሁን አማድ ወደ ሴንትራል ቦታ ማስገባት ትችላለች፣ ምክንያቱም በጣም ጥሩ በጠባብ ቦታ መጫወት የሚያስችል በአንድ ሁለት መጫወት የሚያስችል ኮምባይን ትሪያንግል መስራት የሚችል አይነት ተጫዋች ነው። ስለዚህ እኔ እሱን የቀኝ 10 ቁጥር ሲያደርገው ማንቸስተር ዩናይትድ ሴንስ ይሰጣል። ራሽፎርድን በዛ አይነት መንገድ ለምሳሌ መጠቀም አትችልም። ራሽፎርድም ስፒዲ የክንፍ ተጫዋች ስለሆነ ሳካም ልክ እንደዛ ነው። ወደ ሴንትራል ቦታ ገብቶ መጫወት ይችላል። በቀደም 26 ፓስ ነው የተቀበለው በ45 ደቂቃ። አንድ ፓስ ብቻ ነው ያበላሸው ወይ ሚስፕሌስ ያደረገው። ጎሎች ላይ አልተሳተፈም፣ ግን በጣም ጥሩ ተጫውቷል። ቡድኖች ከነበሩ ተጫዋቾች መካከል ሜዳ ውስጥ ክሪስቲያን ኖጋርድ የቡድኑ ዲፌንሲቭ ሚድፊልደር፣ ዊሊያም ሳሊባ የቡድኑ ሴንትራል ዲፌንደር የመሀል ተከላካይ ብቻ ናቸው ከሱ የበለጠ ኳስ የቀሙት። በሴንትራል ቦታ ላይ ያለ ኳስም ጥሩ መጫወት እንደሚችል አሳይቷል። ትልቅ ኦፕሽን ነው። አሁን ደግሞ የካይ ሃቨርትዝ ሊመለስ ይችላል ብሏል። በእርግጥ መጀመሪያ ጉዳቱ ግን ከሰሜን ለንደን ደርቢም ውጭ የሚያደርግ 3-4 ሳምንት ከሜዳ የሚያረቅ ነው ተብሎ ነበር። ሜሪኖ እንኳን ያው ሰርጀሪ ነው፣ ስለዚህ ከሜዳ መራቁ አይቀርም ብዙ ጊዜ እና ምርጫ አለው። ዛሬ ከወልቭስም ጋር ስለሆነ የሚጫወተው እና ወልቭስ በጣም የተዋጣለ ሲዝን እያሳለፈ ያለ ቡድን አይደለም። ኦልሞስት ሞሮድ የታወቀ ቡድን ነው ሲጀምር ጀምሮ ሲዝኑ። ያ ቴክኒካዊ ችሎታ በጠባብ ቦታ የመጫወት ቴክኒካዊ ችሎታ ያለው ከሌሎች ተጫዋቾች ጋር ኮምባይን ማድረግ ስለሚችል በመስመር መሀል መጫወት ስለሚችል እና ይኸው ሴታፕ ደግሞ እሱን መሀል ላይ ማጫወት ማድዌኬን ማቆየት ስለሆነ እና ማድዌኬ ደግሞ አሁን
ባለፉት 5 ጨዋታዎች 4 የጎል ኮንትሪቢዩሽን አለው። ስለዚህ በመጠኑ ጥሩ መጫወት ጀምሯል። ስለዚህ እሱንም ማቆየት ይቻላል። የቅርብ ጓደኞች ናቸው ከልጅነታቸው ጀምሮ። ይጠቅማል አለ ጓደኞች መሆን ከሜዳ ውጭ ሜዳው ስላለ ኬሚስትሪ አዲስ ቦታ አዲስ ውል አለው ማለት ነው ሳካ። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።